ግን እንደሱ ስትንበለቀ እኔ የምልሽ ዶክተር አሁን እንደሱ ስትንበለቀጪ እሙሙ አትሰነጠቅም? እኔ ስፖርት እንትን ክብደት አነሳለሁ። አይ እኔ እሙሙ የምትሰነጠቅ ይመስለኛል። እንደሱ ስቅቅ ነው የምለው። እንደሱ ስትሉ ስንጥቅ ብላ ወደ ጎን የምትቀረደድ ምናምን ነገር ይመስለኛል። አትሰነጠቅ። ዋው! አንቺ ወንዶቹ ግን ደጋፊዎችሽ ናቸው። እስቲ የምትወዷት አንዳንድ ቁጥር ጻፉልኝ። እኔ መታዘብ እፈልጋለሁ። የምትወዷት አንዳንድ ቁጥር ከምር 1400 ሰው አለ። የምትወዷት አንዳንድ ቁጥር ጻፉ። የማትወዷት ሁለት ቁጥር ጻፉ። በቃ ውድድር ውስጥ ይታይ። የምትወዷት አንዳንድ ቁጥር፣ የማትወዷት ሁለት ቁጥር። በቃ አንቺ ጋር የሚጻፉና አንቺ ጋር ያሉትም እስካሁን አንዳንዶች በስተዋል። ወደ ሁለት እንዳይገለበጥ ማርያምን አንድ ቁጥር በስቷል። በስማ አንቺ ወዳጅም ጠላትም ናለሽ። አሁን ደግሞ ሁለት ቁጥሮች መጡ። ሁለት ቁጥሮች ባሎቻቸውን አጫውችባቸው። ዶክተር ተምር ብቻ ነው ሁለት ቁጥር የተጻፈው፣ ሌላው አንዳንድ ነው። ወዳጅም አለሽ ጠላትም አለሽ። በቃ የተረዳሁት ነገር ይሄ ሶሻል ሚዲያ ላይ አየሽ፣ እንደ አይነት ነገር ጥሩ ነው። አንቺ ትልቅ ደረጃ ትደርሻለሽ። ወዳጅ ኖሮሽ ጠላትም ሲኖርሽ ትልቅ ቦታ እንደምትደርሽ እርግጠኛ ነኝ። እኔ ጋር ሁለት ቁጥር የምጽፉ ሰዎች ተረጋጉ። ቆይ አንዴ ያስኩክ አቡ ጀላፊት ናውጣና የጭጋር የመጥማት ማይወዱሽንም መቀበል አለብሽ እኮ የኔ ቆንጆ። ማይወዱሽንም ጀላይ ለበባዶማ አላስረጫውም። ኮለታም ሳይወደኝ ለምን ይቀመጣል? ታየኔ ቆንጆ አትናገራቸው፣ ከምር አትናገራቸው። እኔ ጋር ያላችሁ ታብታብ አድርጉ። በታብታብ እንኳን እንዳንቀጣት ነው ያደረጋችሁን። ጊፍቱ ቀርቶ ኮተታም ነው ማለት አንዳንድ ቁጥር 1111 ጀላ ብሎ እናንተ ራሳችሁ ያወዛገባችሁ ነው። ውጡ። አንድ ነገር 11 ነው ያልኩት። ሰላም ቴንኪ። ይኸውልሽ ህይወትዬ እነሱን ታያቸው። ዶክተርዬ የአሁኑን ቅጣት በታብታብ አስቀጡኝ። 1000 ምናምን ሰው 3000 ልግባ። በታብታብ ብቻ አድርጉና አንድ ቅጣት ልቅጣት፣ ከባድ ቅጣት ልቅጣት። በቃ ጊፍት ሳትሰጡ በታብታብ እኛ መቅጣት እንችላለን እኮ። አረ ምን ሆናችሁ ነው? የጨበጣችሁ ልቀቁ ባካችሁ። አሁን ታብታብ አድርጉ እንዴ! አረ ልቀቁ። ሼም ነው በእውነት ሼም ነው እንዴ! ለማታገኘው ነገር ጀላን ጨብጠ ምንድነው የምትሰራው? ታብታብ አድርግ እንዴ! ይኸውልህ 3000 እንገባ ነበር እኮ። የሚገርም ነው ከምር እንዴ! እችን 3000 ገብተን መቅጣትና ባናቷን መትከል ያቀተን ይሁላ ሰው ተይዞ ቅድም 1800 ሰው ደርሳችሁ አቤላ ለፈሳ አረ እባክሽ በህግ አምላክ አታረጊውም አይደለም። እና እባክሽ ሪካርድ ውስጥ እንዳታስገቢኝ ስትፈሺ። እባክሽ ፎሎ እንደራረግ። አው አይ በኮፒ ሊንክ የምትመጡ እኮ ፎሎ ተደራረጉ ብያለሁ። ማሂ ኮፒ ሊንክ እያረጋችሁ ፎሎ ተደራረጉ። ይሰማል አይሰማማ? ትሳለ ፉስ አረጋለሁ ይቆጣ አረጋለሁ ይተሳለ ይወትዬ። እኔ ግን ኢትዮጵያ ውስጥ አድገሽ አታውቂም የኔ ቆንጆ? አቤላ ፈስኮ ነው አይደለም? ፈስኮ ጥሩ ነገር ነው። የተቃጠለ ቆሻሻ ነገር ነው። ታውቂ ነው እኮ የኔ ቆንጆ። ኢትዮጵያ ውስጥ አድገሻል አላደግሽም? አላደኩም። በቃ አየሽ፣ ለዛ ነው ኢትዮጵያ አላደግሽም። የት ሀገር ነው ያደግሽው ግን? እስቲ ንገሪኝ። የት ሀገር ነው ኑሮሽን የኖርሽው? እኔ አብዛኛውን ጊዜ ያሳለፍኩት አንተ ጀላ ፍሬክስ ነው። ከጀላ አትወጣም እንደች ልጅ። ኧረ እባክሽ ከጀላ ርዕስ ውጭልኝ እባክሽ። እንዲህ ጠምቶሻል እንዴ? ቁልት ታረገሽ ምን ነው እንደዚህ አመሰሽ? እንደዚህ ነው ያደረገሽ። ምን ነው ቆላሽ እንደዚህ? እኔ የምጠይቅሽ ቁም ነገር ነው። አንቺ የምትወሩ ሌላ ነገር ነው። ስፖርት አቤላ የሆነ ስፖርት ትዝ ብሎኝ ነው።
እናንተ ሰገጤዎች እኔን አትስደቡኝ። በዳታ ሙላ የሸርሙጣ ልጅ እና ምንድን ነው? እኔ ምን ላድርግ? እኔ ነኝ እንደ ቄጤን የማወዛውዘው የሸርሙጣ ልጅ እዚህ የምትፎክርብኝ ከሰደባችኋት። ይኸውልሽ ህይወት ዝም ብለው እየዬ አንተ ልጅ ምን ቁጭ ብለህ እያየ አይደለ እንዴ? ምን ሆነ ነው? እያያት አይደለ እንዴ? እኔ ምን ላድርግልህ ታዲያ? እኔ እኮ ተኝቼ ቆለጤን እናወዛወዝኩ አይደለም። ምን ሆኖ ነው? እነዚህ አንዳንዴ ባክሽ ካልተናገርሻቸው አፋቸውን እኔ ላይ ከፍታሉ እንዴ? እስቲ ህይወትን ተናገሯት፣ እስቲ ተናገሯት እንዴ! እኔ ምን ላርጋችሁ? አንድ ጤነኛ የተኛው ሰው ለራሴ ጭንቀት ውስጥ ላበላቦኝ እዚህ ሙቀት በሙቀት አርጋኛለች። እናንተ ደግሞ ጭራሽ ተሰድቡኛላችሁ እንዴ? አንድ ላይ እኮ ነው የጋል ነው፣ እንደ ህዝብ እኮ ነው እዚህ የጋል ነው። ሁላችን ደንዝዣለሁ ለራሴ። አትናገሩኝ። ተሰቃየው። ጌም ሳይሆን ስቃይ ነው የሆነብኝ ይሄ ጨዋታ። ግን አይደለም፣ እውነቴን ነው የምልሽ፣ ስቃይ ነው። አረ ህይወት፣ እኔ ግን እውነቴን ነው ዶክተር፣ እኔ ግን ያገኘሁሽ ቀን ቃል ለምድር ቃል ለሰማይ 4 እንቁላል ነው በአንድ የምሰብረው። ቃል ለምድር ቃል ለሰማይ ብያለሁ። ይኸው በ1300 ህዝብ ፊት ቃል እገባለሁ። ላግኝሽ ብቻ ያለሽበት መምጣት አይቀርም። እንደዚህ አሻፍደሽ አለቀሽም ማለት እንዲህ እንዳለብሽ አረጋጋሻለሁ። ምን አለበኝ? ወንድ አትበኝ አልኩሽ። ወንድ አኩሪ ነው የምትይኝ። ከዛ በኋላ ምን ነው የምታንቀጠቅጨው? አንቺ ጣውላቂጥ ማለት ነው። ምን ነው የምታንቀጠቅጫት? ኧረ በስመ አብ። እሺ እኔ አሁን መደነቅ ያለብኝ ወንድ አይደለው? ችዬ ይሄን ሁሉ ነገር እዚህ ጋር መቀመጤ ራሱ እንዲህ አለመጨበጤ። ይኸው ጨብጧል እንዳትሉ ነው እንጂ እንዲያቆላለፈ ቁጭ አልኩት። እንዲህ ማለት ነው። ጨብጧል ይሉኛል እነዚህ ሰዎች ይላሉ። ገባሽ አይደል? ይኸው እንደዚህ ያለሁት ጨብጧል እንዳትሉኝ ነው። ኦ ማይ ጋድ ስንቱን አስረጫሽው የኔ ቆንጆ። ስንት ሰው ገብቷል መሰለሽ? እስካሁን 32900 ሰው ገብቷል በሁለት ሰዓት ውስጥ። ያስጨብጠሽዋል። ይሁንና ሰው ከአዲስ አበባ ስቴዲየም በላይ ሰው አንቺን ሲያይሽ ነበር፣ ከእግር ኳስ በላይ ማለት ነው። እንደባለፈው ደግሞ 147000 ሰው ጆይን ቢል የኢትዮጵያ ሪከርድ ነው። 1600 ሰዎች ግን እውነት ፎሎ እያደረጋቸው አበረታቷት። እቺ ልጅ ትልቅ ቦታ የምትደርስ ልጅ ነች። ኢትዮጵያን ወክላ ትልቅ ቦታ እንደ 1700 አደረሱሽ። ከምር ትልቅ ቦታ ነው የምትደርሺው አንቺ ሀገራችንን ወክለሽ። በርቺ፣ ከምር በርቺ በሏት ሁላችሁ። እውነት አትስደቧት፣ አበረታቷት። በጣም ጥሩ ልጅ ነች፣ አበረታቷት። እንዴ አብሶ ወንዶች አበረታቷት፣ አበረታቷት። በእውነት እሙሙዬን አደባባይ አውጥቼ እንደማሳይ አቤላ። በነገራችን ላይ እኛ ነን እንጂ ባለጌ ተባብለን አሁን በዚህ ሰላየከኝ ባለጌ እንባባላለን እንጂ አቤላ። ጠዋት ሽራራ ኩለም ቤት አየከው ወይስ አላየከው? አላየሁትም። ብታየው ኑሮ ይመራሃል። ምን ኑሮ ነው የሚመራኝ? አዎ ኑሮ ይመራሃል ብታይ ማለት ነው አቤላ። አሁን ላይ ፋሽን ሁላ እሙሙ ክፍት ሆኖ መጥቷል። እሙሙ ተከፍቶ ማለት ነው። አሁን ልብስ ሞዴሊስቶች ምናምን ልብስ ሲያስተዋውቁ ምናምን ራቁት ሆኗል። አሁን አቤላ እሙሙ ፓንት አትለብስም። ደግሞ የእነሱ ደግሞ ከሚገርም ነገር ሰውነታቸው ቀይ፣ እሙሟቸው ጥቁር የሆነ ነጭ ነገር አለበት። ምን እንደሚረጩበት አላውቅም። ኧረ እባክሽ እና ዓለም ሰልጠናለች እያልሽ ነው? ሲቪላይዜሽን ዓለም ሰልጥና ራቁቷን እየወጣች ነው። ሲቪላይዜሽን ኦፍ ኢትዮጵያ እያልሽኝ ነው? እባክሽ ህይወት፣ እባክሽ አረጋጊላቸው እባክሽ። አሁን እኮ ኮሜንት የሚጽፈው ማለት ነው ሴቱ ብቻ ነው። ወንድ እኮ የለም እኮ ሌላ ዓለም ላይ ነው። ሴቱ ነው እየጻፈልሽ እኮ ያለው ሌላ ዓለም ላይ ነው ወንዱ። የኔ ቆንጆ ቦስዬ፣ ቦስ ሙድ መጣችልሽ። በስማም ቦስ ሙድ እና አንቺ እኮ ሙዳችሁ አንድ ነው። ቦስ ሙድዬ እንዴት ነሽልኝ? በእናትሽ የኔ ቆንጆ ይኸው አንድ ብድ ማለት ነው እዚህ ጋር ይዤ ተቀምጫለሁ። እናንተ ጥምረታችሁ ያበደ ነው የሚሆነው። ቦስዬ ታይታል። ተረጋጋ
እዛ ጋ እዚህ ጋ እያለች ቦስ ራሱ እየዘፈነች አወቅሻት? ቦስን ገብቶኛል ጌሙ ተረጋጋ ልቡ አንድ አስኬኩት በዳዴ 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 የምትሏን አወቅሻት? ልቤ አንተን በዳዳ አይደለም በዳዴ ነው ያልኩት። እንዴት አታውቂያትም እንዴ? በቃ ከአንቺ ጋማ ትጃለሳላችሁ። ምርጥ ሰው ነች። ሙዳችሁ ደስ ሲል ፈታ ያላችሁ ሰዎች ናቸው። እሷም እንደዚህ ነች፣ ፈታ ያለች ነች። እውነቴን ነው የምልሽ። አቤላ ወይ ስፖርት ቤት ልሄድ ነው። በቃ 12 ሰዓት ነው እንዴ? ሰራሽው እኮ ምኑን ስፖርት ቤት ወይኔ ቆንጆ፣ እዚሁ ሰራሽው አይደለን? ሴጣኔ መጣ። የስፖርት ከሆነ አልመጣም ነበር የኔ ቆንጆ። በነገራችን ላይ ህይወት ዶክተርን አትናገሯት። 3 መኪና ያላት ሚሊዮነር የምትኖርበት ሀገር ላይ ዓለምን የዞረች ሰው ነች። እኔ ስለ አንቺ መናገር አለብኝ። ስለ ጥሩነትሽ ለበዓል ጊዜ እውነቴን ነው የምላቸው። ብዙ ብሮች ሰው የምታስረዳ ሰው ነች። ማርያምን ግን አንዳንድ ማለት ለሰለኔ ፐርሰናል አታወራ፣ የራሳቸው ጉዳይ ነው። ቢሰራሉ መመስከር አለብኝ የኔ ቆንጆ። በመጥፎነት ብቻ ሊረዱሽ አይስፈልግም። የምትረጃቸውን ሰዎችን ደግሞ እናስብ። እኔ አሁን ክፉነትሽን አላስብም። ለምን ከጀርባ የምታረጊውን ነገር ብዙ በጎ ነገሮች እንደምታረጊ ስለማቅ ይሄ በቃ ለመዝናናት የምታረጊው ከብቸኝነት ለመውጣት የምታረጊው ነገር ስለሆነ እኔ ታሳዝኝኛለሽ ሰው ሲሰድብሽ። ለዛ ነው እኔ ወድሻለሁ። አንድ ቀን እኔ እኮ ልሳደብ እኮ ነው እንደዚህ ጋር። እስቲ አንድ ቀን እንገናኝና በቃ ሻይ ቡና እንበል የኔ ቆንጆ። እና ሀላሉ ነው እንዴ? ውሰጂኝ እስቲ ያለሽበት ሀገር ውሰጂኝ። ለአንቺ አሽቃብጣለሁ። እስከዛ እስከ ቀምስ ነው። እንዲማ ሻፍደሽኝ ካላቀመሽኝ ምኑን በነገራችን ላይ ዶክተር እንደምወድሽ ታውቂያለሽ? አውቃለሁ አቤላ። እንዴ አንተ እኮ ስጠፋ ፈላጊ ስኖር ወዳጄ፣ ጥሩ ወዳጄ ልክ። ለዛ ነው ከአንተ ጋር እንደዚህ ፍሪ ሆኜ የማወራው። እኔ እኮ ከማንም ጋር እንደዚህ አልቀብጥም። አውቃለሁ የኔ ማር። እኔም ከአንቺ ጋር ነው እንደዚህ ፍሪ ሆኜ። ጓደኛዬ፣ ሚስጥረኛዬ፣ አደራዬ፣ የአደራ ባሌ የምን ባሌ? አደርተኛዬ፣ አዳራኛዬ። እና ይሄን ሁሉ እንደዚህ ከወደድሽኝ ለምን አሰጭኝም? እሰጣለሁ አቤል። አንተ እኮ የአደራ ባሌ እኮ ነህ እኮ። ስጭኝ አቤላ። ስፖርት ቤት ላይ ነው በቃ። እወዳለሁ ማሪ። ጥለሽን ልትሄጂ ነው? አዎ ጥለሽን ልትሄጂ? አዎ እንዴ ስፖርት እሰራለሁ እንዴ። እኔ ቲክቶክ ህይወቴ ነው እንዴ? ጀላይ ብሎ አባችሁ ሰዎች አንድ እንኳን የኔ ቆንጆ ተይ፣ አንድ እንኳን እኔ ትናፍቂኛለሽ።